በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 20 በዚች ዕለት ከ12ቱ ደቂቀ ነቢያት አንዱ የሆነው ከሌዊ ነገድ ከአሮን ትውልድ የሆነው ቅዱስ ሐጌ አረፈ። እርሱም ከ12ቱ ደቂቀ ነቢያት አንዱ ነው። ናቡከደነፆርም ኢየሩሳሌምን ሕዝብ በማረከ ጊዜ የዚህ ጻድቅ ነቢይ ወላጆች ከእስራኤል ልጆች ጋር ወደ ባቢሎን ሀገር ተማርከው ሄዱ። ዳርዮስ የተባለውም ኩርዝ በነገሰ ጊዜ በሁለተኛ ዘመነ መንግስቱ ይህ ነቢይ ትንቢት ተናገረ። የእስራኤል ልጆች ወደ ሀገራቸው ይገቡ ዘንድ ኩርዝ ዳርዮስ ባሰናበታቸው ጊዜ እነርሱም ከገቡ በኋላ ቤተ መቅደስን ከመስራት ቸለል ባሉ ጊዜ እነርሱ ግን በአማሩና በተሸለሙ ቤቶች ውስጥ ይኖሩ ነበርና እንዲህ አላቸው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ የኔ ቤት ፈርሷል፣ እናንተ ግን ሁላችሁም ቤታችሁን ታንጻላችሁ አላቸው። ስለዚህ ከምድር በላይ ያለች ሰማይ ዝናብ ለዘር ትነሳለች፣ ምድርም ፍሬዋን አትሰጥም አላቸው። ከሕዝቡም ደናጎቻቸው ሰምተው እጅግ ፈሩ። እግዚአብሔርን መመስገኛ ቤት እንደሚገባ መስራት ጀመሩ። ይህም ጻድቅ ነቢይ 70 ዓመት ያህል ኖረ። የትንቢቱም ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት በ430 ዓመት ነው። ከዚህ በኋላ በሰላም በፍቅር ታኅሳስ 20 ቀን አረፈ። እግዚአብሔር ምስጋና ይሁን። እኛንም በነቢዩ ቅዱስ ሐጌ በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም ስለ ቅዱሳን ነቢያት እንናገራለን። ነቢይ ማለት የተሰወረውን ምስጢር ለወደፊት የሚሆነውን የሚያውቅ ሰው ማለት ነው። ሀብተ ትንቢት የእግዚአብሔር የባሕርይ ገንዘቡ ሲሆን እርሱ ለወደደው በጸጋ ይሰጠዋል። እነዚህም ከጌታ ሀብታት ትንቢት የተሰጣቸው አባቶችና እናቶች ቅዱሳን ነቢያት በመባል ይታወቃሉ። ዘመነ ነቢያት ተብሎ የሚታወቀው ብሉይ ኪዳን ቢሆንም እስከ ምጽአት ድረስ ጸጋውን እግዚአብሔር ለፈቀደላቸው አይነሳቸውም። በሐዋርያት መካከልም ቅዱስ አጋቦስን የመሰሉ ነቢያት ነበሩ። ቅዱሳን ነቢያት ከእግዚአብሔር እየተላኩ ሰውን ከፈጣሪው እንዲያስታርቅ ይመክራሉ፣ ይገስጻሉ። ከበጎ ሃይማኖታቸውና ንጽህናቸው የተነሳ እግዚአብሔርን በተለያየ አርአያና አምሳል አይተውታል። የብዙ ነቢያት ፍጻሜያቸው መከራ መቀበል ነው። እውነትን ስለተናገሩ አንዶችም በእሳት አንዶችም በሰይፍ አንዳንዶችም በመጋዝ ተፈትነዋል። ሌሎች ለአናብስት ሲጣሉ፣ ቀሪዎች ደግሞ በድንጋይ ተወግረዋል። ስለዚህም መከራቸው ለቤተ ክርስቲያን መሰረት ተብሏል። ጌታም ለደቀ መዛሙርቱ ሌሎች ደከሙ፣ እናንተ በድካማቸው ገባችሁ ብሎ አስተምሯቸዋል። ነቢያት ጌታችን ኢየሱስ ክርስቶስና ድንግል እናቱን ለማየት ብዙ ጥረዋል፣ ሽተዋል። ብዙ ነቢያትና ጻድቃን እናንተ የምታዩትን ሊያዩ ወደዱ እንዳለ ጌታ በወንጌሉ በሰማያት ጸጋ በዝቶላቸው ክብር ተሰጥቷቸው ሐሴትን ያደርጋሉ። ቅዱሳን ነቢያት በዋነኝነት 15ቱ አበው ነቢያት፣ 4ቱ አበይት ነቢያት፣ 12ቱ ደቂቀ ነቢያትና ካህላን ነቢያት ተብለው በአራት ይከፈላሉ። 15ቱ አበው ነቢያት ማለትም ቅዱስ አዳም አባታችን፣ ሴት ሄኖስ፣ ቃይናን፣ መላኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብና ሙሴ፣ ሳሙኤል ናቸው። 4ቱ አበይ ነቢያት ቅዱስ ኢሳይያስ ልዑለ ቃል፣ ቅዱስ ኤርምያስ፣ ቅዱስ ሕዝቅኤልና ቅዱስ ዳንኤል ናቸው። 12ቱ ደቂቀ ነቢያት ደግሞ
ቅዱስ ሆሴዕ፣ ቅዱስ አሞጽ፣ ቅዱስ ሚክያስ፣ ነቢዩ ዮናስ፣ ነቢዩ ናሆም፣ አብድዩ፣ ሶፎንያስ፣ ነቢዩ ሐጌ፣ ነቢዩ ዩኤል፣ ነቢዩ ዕንባቆም፣ ዘካርያስና ሚልክያስ ናቸው። ካላን ነቢያት የሚባሉት ደግሞ ኢያሱ፣ ሶምሶን፣ ዮፍታሔ፣ ጌዲዮን፣ ዳዊት፣ ሰሎሞን፣ ኤልያስና ኤልሳ ሌሎችም ናቸው። እነዚህም ነቢያት በሀገር አውራጃቸው ይከፈላሉ። የይሁዳ፣ ኢየሩሳሌም፣ የሰማርያ፣ እስራኤልና የባቢሎን ተብለው ይጠራሉ። በዘመን አከፋፈልም ደግሞ ከአዳም እስከ ዮሴፍ የዘመነ አበው ነቢያት፣ ከሊቀ ነቢያት ሙሴ እስከ ነቢዩ ሳሙኤል የዘመነ መሳፍንት ነቢያት፣ ከቅዱስ ዳዊት እስከ ዘሩባቤል ያሉት የዘመነ ነገሥታት ነቢያት፣ ከዘሩባቤል ዕረፍት እስከ መጥምቁ ዮሐንስ ያሉት ደግሞ የዘመነ ካህናት ነቢያት ይባላሉ። የቅዱሳን ነቢያት ረድኤታቸውና በረከታቸው ከሁላችን ጋር ይደር ለዘላለሙ አሜን።